ጌታን ከተከተልክ ማርያምን አትከተልም። ጌታን ከተከተልክ ሚካኤልን አትከተልም። ጌታን ከተከተልክ ገብርኤልን አትከተልም። የተክለ ሃይማኖት ድምፅ አልባውንም የሞተውን መንፈስ አትከተልም። ከመጽሐፍ ቅዱስ ትምህርት ጋር ከቅዱሳት መጻሕፍት ጋር በማነጻጸር ህዝባችን ትውልዳችን የቤተ ክርስቲያን ጳጳሳት፣ የቤተ ክርስቲያን ሊቃውንት፣ የቤተ ክርስቲያን ዲያቆናት፣ ካህናት፣ አናጉንስጢስ፣ መነዘምራን፣ የሰንበት ተማሪዎች፣ ማኅበረ ቅዱሳን እንዲሁም በኢትዮጵያ ቤተ ክርስቲያን ስር ተጠልሎ የሚኖር የሃይማኖት መልክ ያለው ሁሉ ይሄንን አገልግሎት በመስማት በማዳመጥ ይህንን ትምህርት በመከታተል ነፍሱን እንዲያድን ነው። ወንጌል ይለያል። ማርያም መድኃኒት ነች ነው የሚለው። እሷን የፈጠራት እግዚአብሔር ለዓለም አዳኝ አድርጎ ነው የሚለው። ይሄ ሰዎችን ከእግዚአብሔር የጸጋ ወንጌል የሚለይ ነው። ስለዚህ ይሄ ወንጌል የተረገመ ወንጌል ነው። የተረገመ ይሁንላል አይደል? የተረገመ ወንጌል ነው። አስቀድመን እንዳል እንዲህ ሁለተኛ እላለሁ ይልና ከተቀበላችሁት የሚለይ ወንጌል ከሰማይ መልአክ እንኳን ቢሆን ቢሰብክላችሁ አትቀበሉት፣ የተረገመ ይሁን ይላል። ስለዚህ ወገኖች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን የኪዳን ስርዓትና ሕግ በማን ላይ እንደተመሰረተ በሰፊው እየተወያየን ነው። እንግዲህ ያን ደግሞ ምንጩ የት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ኪዳን የምህረት ኪዳን ከምንድን ነው ምንጩ ስንል ከታምረ ማርያም ነው። ታምረ ማርያም ደግሞ ከየት እንደመጣ እንዴት እንደተጻፈ እንዴት እንደተደረሰ ያው የሚታወቅ ጉዳይ ነው። ምክንያቱም ራሱ ታምረ ማርያም እንግዲህ ከማለቃው ከማርቆስ ወንበር ወጥቶ የተገኘ ነው የሚል። ይህ ማለት ደግሞ እንግዲህ በግብፅ በዛ እንደተደረሰ ከአረብኛ ወደ ግዕዝ እንደተተረጎመ ታምረ ማርያሙ ራሱ ይነገራል። ይህ ታዲያ እውነት ነው ወይ ስንል በፈጽሞ እውነት አይደለም። እንግዲህ ማርያም ወይም ደግሞ ኪዳነ ምህረት የምህረት ቃል ኪዳን የተቀበለችው መቼ ነው የሚለውን ይሄው ታምረ ማርያሙ አሁን መርጌታ ኃይለ ልዑል ሲያነቡት ከነበረው ክፍል ቁጥር 60 ላይ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ከጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም። አዳም ከገነት ከወጣና ከክብሩ ከተለየ ጀምሮ ነው እንጂ ይላል። እንግዲህ አዳም በኃጢአት በወደቀ ጊዜ የዛን ሰዓት ነው እግዚአብሔር ከማርያም ጋር ምን ያደረገው? ቃል ኪዳን ያደረገው። ቃል ኪዳን የገባላት የዛን ጊዜ ነው ተብሎ ነው የተጻፈው። ፈጽሞ ይሄም በመጽሐፍ ቅዱስ ላይና በእግዚአብሔር ቃል ላይ የተዋሸ ውሸት ነው። ለምን ስንል እንግዲህ ታምረ ማርያሙ ዓለም ሳይፈጠር እመቤታችን በመላእክት ትመሰገን ነበር ብለው ያስቀመጡት ስህተት ነው፣ ውሸት ነው። ይህም በእግዚአብሔር ቃል ላይ የተዋሸ ውሸት ነው። ከዚህ አንጻር ታዲያ ሰው ምን መገንዘብ አለበት ስንል ሁል ጊዜ እንደምንለው በቤተ ክርስቲያን ታድሶ ያስፈልጋል። በቤተ ክርስቲያን ያሉ አዋልድ መጻሕፍቶች፣ ድርሳናት፣ ተአምራት ሁሉ የያዙት በጻድቃን በሰማዕታት ስም የሚነገሩት ሁሉ ፈጽሞ ሊታረሙና ከቤተ ክርስቲያን ወጥተው መጽሐፍ ቅዱስ በምትካቸው ሊሰበክ ይገባል የሚለውን መልእክት አጽንዖት ሰጥተን ልናስተላልፍ እንወዳለን። እንግዲህ ለእሷ ብቻ አይደለም የእመቤታችን ቃል ኪዳን ፍጻሜያቸው በእሷ ሥጋ መስቀሉን አሳስቦ በእሷ ሥጋ እንግዲህ የእመቤታችን ቃል ኪዳን በእሷ ሥጋ የተገባ እንደሆነ እንዲሁም ለሌሎች ቃል ኪዳን ለሚገባላቸው ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት እመቤታቸው የእመቤታችን ቃል ኪዳን ፍጻሜያቸው የነዚህ ሁሉ የሐዋርያት፣ የሰማዕታት፣ የነቢያት ፍጻሜያቸው ማርያም እንደሆነች ተፈጸመ ብሎ የሕጉም የነቢያቱም ቃል የተፈጸመው ግን በክርስቶስ ኢየሱስ ነው እንጂ በማርያም አይደለም። ፍጻሜ ያገኘው በማርያም አይደለም። ተፈጸመ ተስፋ አቦ በማርያም ድንግል የሚባለው ያፈጽሞ ውሸት ነው። የነቢያትም የሕጉም ፍጻሜ ያገኘው በክርስቶስ ኢየሱስ ነው። ያንንም ደግሞ እርሱ ፈጽሞ በመስቀል ላይ ተፈጸመ ያለው ክርስቶስ ኢየሱስ እንጂ ማርያም አይደለችም።
በዚህ ውስጥ ታዲያ የተሰጠው ቃል ኪዳን ምንን ያመለክታል ስንል አወዛጋቢና ሰውን ወደ ስህተት የሚወስድ እንዲያውም ሰዎች ተአምሯን ሰምቶ ይሂድ ሥጋውና ደሙን መቀበል እንደተቀበለ ይቆጠርልኛል ይሆንልኛል በማለት ቢሰማ ብለው እንደው ሰው በክርስቶስ ኢየሱስ ያለውን መዳን ፈጽሞ እንዳይቀበል ተአምሯን ብቻ ምን ብሎ ሰምቶ ይሂድ የሚል አዋጅ እሑድ ሁል ጊዜ እንዲያውም ዘወትርም ኪዳን ሲደርስ ይሄ ይነበባል። ተአምሯን ሰምቶ ወደ ቤቱ ይሂድ። በቃ ሰው የማርያምን ተአምር ከሰማ እንደሚድን መንግሥተ ሰማያት እንደሚገባ የተደረሰው ድርሰት ከክርስቶስ የለየ ክርስቶስን ሰው እንዳያውቅ ሰው በክርስቶስ ኢየሱስ አምኖ እንዳይድን የተደረገ ሴራም ክፋትም ነው፣ አመፅም ነው። በእግዚአብሔር ላይ የተደረገ አመፅም ነው። ይህ ሁሉ እንግዲህ ያልነው ሁሉ በመጽሐፍ ቅዱስ ሚዛን ሲመዘን እውነት ስላልሆነ እውነት የሆነውን የእግዚአብሔርን ቃል መጽሐፍ ቅዱስ የሚነግረንን እግዚአብሔር የሚናገረውን በመንፈስ ቅዱስ ደግሞ የተደረሰውን እውነት በመረዳት ወደዛ ዘወር ትሉ ዘንድ ተሐድሶም በቤተ ክርስቲያን በኢትዮጵያ ይሆን ዘንድ ይህን ትምህርት ይህንን መልእክት ወደ እናንተ እናስተላልፋለን። ከዚህ አንጻር ስትሰሙ መረጃ ስላለ ታምረ ማርያምን ማንበብ ትችላላችሁ። ውስጡ የያዘው በጣም የሚዘገንን ዘግናኝ ነገር ሁሉ ይዟል። ያንን እንግዲህ ለመተረክ ጊዜ አይበቃም፣ ግን እናንተ ማንበብ መመልከት ትችላላችሁ። ከዛ ይልቅ ደግሞ ዘወር ብላችሁ ወደ መጽሐፍ ቅዱስ ሐሳብ ብትመለሱ መልካም ነው እንላለን። እግዚአብሔር ጸጋን ሰላምን ያብዛላችሁ። በጣም ጥሩ፣ በጣም ጥሩ። መርጌታ መላክም ማጠቃላይ ሐሳብ ነው። እግዚአብሔር ይመስገን። እንግዲህ በዛሬው መርሃ ግብራችን በጣም የተነሱ አበይት ነገሮች ነበሩ። እነዚህንን ትምህርቶች ወደ ፊትም ወደ ኋላም በደንብ አድርጋችሁ ከመጽሐፍ ቅዱስ ጋር በማገናዘብ በማብራራት በመጠየቅም ትምህርቱን በደንብ ወደ ልባችሁ እንዲገባ ለማድረግ እንግዲህ ጥረት እያደረግን ነው። ይህንን የምትሰሙ ሰዎች ደግሞ በደንብ አድርጋችሁ እንድትሰሙት እና እንድታዳምጡት ለሌሎችም ሸር እንድታደርጉት መልእክታችን እናስተላልፋለን። ቅድም ያልቋጨሁት ሐሳብ ምንድነው? መልክዓ ኪዳነ ምሕረት ማለት መልክዓ ኪዳነ ምሕረት የኪዳነ ምሕረት መልክ፣ ፊት፣ ገጽታ ጥቁርቱን፣ ቀይቱን፣ ነጭቱን፣ ምንቱን የሚናገር ማለት ነው። እንግዲህ እሱን የሚያወራ ነው። እንግዲህ ምን ማለት ነው? ከፀጉር እስከ እግር ጥፍር ድረስ ስለ እያንዳንዱ ብልት አካል የሚያወራ ማለት ነው። ስለዚህ በዚህ በመልክዓ ኪዳነ ምሕረት ላይ የተናገሩትን ሐሳብ አጠር ያለ ዋና ከመዳን ከጽድቅ ከዘላለም ሕይወት ከኃጢአት ስርየት ከመንግስተ ሰማያት ጋር የተያያዙ ሐሳቦችን መጽሐፍ ቅዱሳዊ እንዳልሆኑ ትምህርቶች በደንብ እንድታዳምጧቸው ነው። ሌላው አሁን የማነሳው ነገር መጽሐፍ ቅዱሳዊ እንዳልሆኑ ነው። አልሆኑም እነዚህ በመልኩ የተጠቀሱት እና ስለዚህ ምን ይላል? ለዝክረ ስምኪ ላይ ስንሄድ ኪዳነ አምላክ ማርያም ወተስፋ መድኃኒት ዘዓርብ የሚል ሐሳብ አለ። የዓርብ የመድኃኒት ተስፋ አንቺ ነሽ የሚል አለ። ይሄ ለሰው ልጅ ሁሉ ለድነት ተስፋ የሆነው ክርስቶስ እንጂ ድንግል ማርያም አይደለችም እና በዕለተ ዓርብ የመዳን ተስፋ አንቺ ነሽ ተብላ የተነገረላት ማርያም ነው፣ በመልክዓ ኪዳነ ምሕረት መሰረት ማለት ነው። ስለዚህ ይህ የመልክዓ ኪዳነ ምሕረት ጨዋሂዎች ወይም ደግሞ ባለሙያዎች መርጌቶች ይህ ትምህርት ስህተት እንደሆነ እንድታውቁት እንድትረዱት ለማስገንዘብ ነው። አድህንኒ በኪዳንኪ ወባልህኒ ማህጉር ይላል። ከጥፋት ፈጽመሽ እኔን አድኝኝ የሚል ከጥፋት ከሞት ከፍርድ ከኩነኔ የምታድን ድንግል ማርያም እንደሆነች ሰላም ለአዕይንትኪ ላይ ያለውን ሐሳብ ሄዳችሁ ማየት ትችላላችሁ። ለዓይኖችሽ ሰላምታ ይገባል። ሰላም ለዝክረ ስምኪ ለስምሽ መታሰቢያ ሰላምታ ይገባል የሚል መልክ ማለት ነው። አሁን ለስምሽ ብለናል፣ ከዚያ ለዓይኖችሽ ብለናል። ለዓይኖችሽ ሰላምታ ይገባል በሚለው ትምህርት ውስጥ አንቺ ፈጽመሽ በኪዳንሽ አድኝኝ የሚል ትምህርት ተሰጥቷል። እስመ ዘእንበሌኪ አልቦ አድኖ ዘይክል ያለ አንቺ በስተቀር ማዳን የሚችል የለም ይላል። ስለዚህ እግዚአብሔርም አይችልም ማለት ነው። ኢየሱስም አይችልም፣ አብም አይችልም፣ መንፈስ ቅዱስም አይችልም። ያለ ማርያም በስተቀር ማዳን የሚችል በሰማይም ሆነ በምድር የሌለ መሆኑን ሰላም ለአዕይንትኪ የሚለው ለዓይኖችሽ የሚለው ላይ በደንብ አድርጎ አስቀምጦታል። ሰላም ለአፉኪ አፈ በረከት ትሩፍ ይላል። ለአፍሽ ሰላምታ ይገባል ይላል። ምን በኪዳንኪ ወኩፍ እይታፈር ቅድመ ወልድኪ ወመላእክቲ አእላፍ ነው የሚለው። በመላእክትና በልጅሽ ፊት አልፈር አልዋረድ
እያለ ይናገራል ማለት ነው። እንግዲህ ይህንንም ስንመለከት የቤተ ክርስቲያኒቱን ሊቃውንት ባለሙያዎችን ያመለክታል። በደንብ አድርጋችሁ ከመጽሐፍ ቅዱስ ጋር ሰሚዎቻችን አገናዝባችሁ አነጻጽራችሁ ትክክለኛውን መልእክት ለራሳችሁ መውሰድ እንዳለባችሁ ነው። ሌላው የምንመለከተው በኪዳንኪ ማርያም ኃጣዌ የደምስስ ይላል። ማርያም ሆይ በኪዳንሽ ኃጢአቶቼን ደምስሽ አጥፊ የሚል አለ። እንግዲህ ኃጢአት የሚደመሰሰው ለኃጢአት ይቅርታ የሚገኘው በማርያም ስም መሆኑን በማርያም ኪዳን መሆኑን በደንብ አድርጎ መጽሐፉ ይናገራል ማለት ነው። ከዚያ ምን ብሎ እንበለ ኪዳንኪሰ ወመስቀለ ክርስቶስ ወራሲ አልቦም ሲኦል ዘይድህን ብእሲ ይላል። ከሲኦል የሚድን ያለ አንቺ ኪዳን ያለ መስቀል ያለ ክርስቶስ መስቀል ያለ አንቺ ኪዳን ከሞት ከሲኦል ከጥፋት የሚድን የለም ነው የሚለው። ስለዚህ መዳንን በክርስቶስ ኢየሱስ የሚገኘውን መዳን በማን ተካው? በማርያም ተካው። ስለዚህ ለኦርቶዶክሳውያን ወንጌል የሚባል ነገር የላቸውም። እንግዲህ ማሰሪያው ላይ እመጣበታለሁኝ። ሐሳቡ ላይ ትንሽ ላውራ። ከዚያ በሌላው ክፍል ላይ ሲናገር ሰላም ይላል። ሰላም ለመዛርዕኪ ማለት መዛርዕ ክንድ ነው። እንግዲህ ለክንዶችሽ ሰላምታ ይገባል ይልና ተስካረኪ ለመገብረ በታምኖ ጽኑ በሆነው በመታመን ወይም በማመን ተስካርሽን ቢያደርግ ወይም ላደረገ በመንግስተ ሰማይ ምስሌኪ ይነግሳት ይላል። ኃጢአተኛው በመንግስተ ሰማይ ከአንቺ ጋር ይነግሳል ይላል። እንግዲህ በታምኖ ምን ተስካርሽን ያደረገ ሰው በመንግስተ ሰማይ ኃጢአተኛው ሰው ከአንቺ ጋር ይነግሳል የሚል ሐሳብ ነው። ምንም ይሁን ኃጢአተኛ ሰው በክርስቶስ ኢየሱስ አምኖ በክርስቶስ ደም እስካልታጠበ ድረስ በመንግስተ ሰማይ ከማርያም ጋር ሊነግስ የሚችልበት እድል ፈንታ የለውም ብለን በደንብ አድርገን እንቋጫለን። ሌላው ሰላም ለመልክክ ይላል። ለመልክሽ ይላል፣ ለፊትሽ ማለት ነው። እዚህም ጋር ስንመጣ ቤዛ ይኩነን ኪዳንኪ በገጸ ፈጣሪ ስሉጥ ይላል። እንግዲህ በስሉጥ በሆነው በፈጣሪ ፊት ኪዳንሽ ቤዛ ምትክ ይሁነኝ ብሎ ይናገራል። ይህንንም የክርስቶስን ቤዛነት የክርስቶስን ምትክነት ያሳጣ ሐሳብ መሆኑን በደንብ አድርጋችሁ እንድትመለከቱት ነው። መጽሐፍ ቅዱሳዊ እንዳልሆነ እንግዲህ ግልጽ ነው። ሌላው ሰላም ለትንሣኤ ሥጋኪ የሚለውን ስንመለከት ለትንሣኤ ክርስቶስ አምሳል ይሁን የሚለው ልክ እንደ ክርስቶስ ትንሣኤ ነው የማርያም ትንሣኤ ነው እያለ ያለው ሐሳቡ አንቀጸ መቃብር ዝጓሃ እንዘያርሁ ይላል። የተዘጋውን መቃብር ሳይከፍት በሰው እጅ በምንም ወይም ደግሞ በሰው እርዳታ ያልተከፈተ በራሱ የተከፈተ መቃብር እንደሆነ ይናገርና ማርያም አንቲ ለአዳም ጥንተ ተስፋው ይላል። ማርያም ሆይ ለአዳም የጥንት ተስፋው አንቺ ነሽ ብሎ ይናገራል። ይህም በትክክል የማርያም ትንሣኤ ከክርስቶስ ትንሣኤ ጋር ተመሳሳይ እንዳለው እንደገና ለአዳም የጥንት ተስፋ የሆነችው ድንግል ማርያም መሆኗን በደንብ አድርጎ ይናገራል። ሰላም ለፍልሰተ ሥጋኪ ይላል። ለሥጋሽ መፍለስ መውጣት ከመቃብር ማለት ነው። ከመቃብር እንደ ኢየሱስ ክርስቶስ ትንሣኤን አግኝታለች፣ ከመቃብር ወጥታለች። በዚሁ በፍልሰተ ሥጋኪ በሚለው ላይ ቤዛዊት ዓለም ማርያም ነው የሚለው። አስተበቋኪ አንሰ የዓለም ቤዛ ምትክ ማርያም ሆይ አንቺንም አስተበቋኪ ምልልሻለሁ። አስተብቋ ማለደ አማለደ የሚለውን ሐሳብ ይዛል። እማልድሻለሁ እኔ ማልደርሻለሁ ብሎ ይናገራል። ከዚያ ፈውስ በእሷ እንደሆነ ይናገራል። ይሄም ስህተት መሆኑን የቤተ ክርስቲያኒቱ ሊቃውንት በደንብ አድርጋችሁ እንድታዳምጡ ነው። ሰላም ለኪ ኪዳነ ምሕረት ተስፋዬ ዘታጸድቅ ያጣ ወዘታሐስስ ያሃደ በጋ ይላል። የጠፋ አንድን በግ የምትፈልጊ ኃጢአተኛውን የምታጸድቂ ሰላም ለኪ ኪዳነ ምሕረት የምህረት ኪዳን ባለቤት ማርያም ሆይ ለአንቺ ሰላምታ ይገባል ይናገራል። ምንድነው ሐሳቡ ከተባለ የጠፋውን በግ የምትፈልግ እንደገናም ኃጢአተኛውን የምታጸድቅ ድንግል ማርያም መሆኗን በደንብ አድርጎ ይናገራል። ይሄ ስህተት ነው ማለት ነው። ሌላው ሰላም ለኪ ሶበ ስእንኩ ጸዲቀ በምግባረ ሰናይ ወሃ ገድል ይላል። በገድልና በስነ ምግባር መጽደቅ ባልቻልሁ ጊዜ ወይም በደከምኩ ባጣሁ ጊዜ ይላል። አስመኩ ብኪ ኪዳነ ድንግል መድኃኒተ ነፍሴ እምናሃጉል ይላል። የነፍሴ መድኃኒት አንቺ መሆንሽን ይናገራል። ከዚያ አረብ ሆነ መንግስት ይላል። የመንግስት ተስፋ ቀብድ የመንግስተ ሰማያት ቀብድ መሆኗን አረብ ሆነ መንፈስ ቅዱስ የሚለውን የተካ የስህተት አስተምሮ መሆኑን የቤተክርስቲያኒቱ ሊቃውንት እንዲያዳምጡ ነው። ስጠቀልል እንግዲህ በኢትዮጵያ ቤተክርስቲያን ሊቃውንት ዘንድ በጣም ብዙ ድርሰቶችን ብዙ ነገሮችን አውጥተን እየተናገርን እያብራራን ከመጽሐፍ ቅዱስ ትምህርት ጋር ከቅዱሳት መጻሕፍት ጋር በማነጻጸር ህዝባችን ትውልዳችን የቤተ ክርስቲያን ጳጳሳት የቤተ ክርስቲያን ሊቃውንት የቤተ ክርስቲያን ዲያቆናት ካህናት አናጉንስጢስ መነዘምራን የሰንበት ተማሪዎች ማህበረ ቅዱሳን እንዲሁም በኢትዮጵያ ቤተ ክርስቲያን ስር ተጠልሎ የሚኖር የሃይማኖት መልክ ያለው ሁሉ ይሄንን አገልግሎት በመስማት በማዳመጥ ይህንን ትምህርት በመከታተል ነፍሱን እንዲያድን ነው።
ሌላ ነገር የለውም። ስለዚህ ከላይ ያለው ይመለከተዋል። ጳጳስ የለም፣ ኤጲስቆጶስ የለም፣ አረሚ የለም፣ አይሁዳዊ የለም። ሁሉም ሰው ኢየሱስ እንደሚያስፈልገው ስለምናምን ለኢትዮጵያ ቤተክርስቲያን መልእክታችን ይድረስልን። ለምእመናንም ለጳጳሳት ለኤጲስቆጶሳት እንዲደርስ ይህን መልእክት የምታዳምጡ ሰዎች በደንብ አድርጋችሁ ሸር እንድታደርጉት በዚሁ አጋጣሚ ሁላችን እንደ አንድ ልብ መካሪ እንደ አንድ አፍ ተናጋሪ ሆነን እንናገራለን ማለት ነው። ወደ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ያለውን ሐሳብ ተናግሬ እጠቀልላለሁ። ጌታ ሲናገር እንዲህ አለ፣ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው የሚለው። ወገኖች ከሞት ወደ ሕይወት መሸጋገሪያ ድንግል ማርያም ሳትሆን መስቀል ላይ የተሰቀለው ስለኛ ራሱን ለሞት አሳልፎ የሰጠው መከራን የተቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሞት ወደ ሕይወት መሻገር የሚቻለው በኢየሱስ ነው። ኦርቶዶክሳውያን ስሙ፣ ጳጳሳት ስሙ፣ ኤጲስቆጶሳት ስሙ፣ ዲያቆናት ስሙ፣ አናጉንስጢስ ስማ። የቤተ ክርስቲያን አገልጋዮች በአጠቃላይ ከላይ እስከታይ ያላችሁ ያለ ክርስቶስ መንግሥተ ሰማያት አይገባም። ስለዚህ ጌታ የተናገረውን ቃል ደግመን እንናገራለን። እኛ ከሞት ወደ ሕይወት መሸጋገሪያው ኢየሱስ ክርስቶስ ብቻ ነው። እዚያም ጋር ሲናገር እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል የሚለው ይሄ ለእናንተ ነው። አሁን ድምፅ እየሰማች ነው። በእኛ በኩል እግዚአብሔር እየተናገረ ነው። ለኢትዮጵያ ሕዝብ እየተናገረ ነው። ለቤተ ክርስቲያን አገልጋዮች እየተናገረ ነው። ለቤተ ክርስቲያን መሪዎች እየተናገረ ነው። ድምፁን በእኛ እግዚአብሔር እየተናገረ እንደሆነ እርግጠኞች ነን። ስለዚህ እግዚአብሔር ድምፁን ምን እያለ ነው? ለመላ ኢትዮጵያውያን እየተናገረ ነው። በማን በኩል? በተሐድሶ በኩል። በማን በኩል? በእኛ በኩል እግዚአብሔር እየተናገረ ነው። ይሄ ድምፅ ለምድሪቱ፣ ለሀገር መሪዎች፣ ለባለስልጣናት ከላይ እስከታች ለኢትዮጵያውያን በሙሉ እግዚአብሔር ድምፁን እያሰማ እንደሆነ እርግጠኞች ነን ነው። ስለዚህ ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል። ሙታን ማለት በሕይወተ ሥጋ ያሉ የሚቀድሱ ጳጳሳት፣ የሚቀድሱ ካህናት፣ ማሕሌት የሚቆሙ ሊቃውንት። ሙታን ማለት ምእመናት ማለት ነው። በቃ በአጭር ቃል በሕይወተ ሥጋ ያለ ሰው እንደሞተ መታሰብ አለበት። ሙታን ናቸው። መቃብር ውስጥ ድምፁን የሚሰሙበት ሰዓት ይመጣል። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ እንደገና ደግሞ በሕይወተ ሥጋ ያሉ የሞቱ ደግሞ አሉ ድምፁን ይሰማሉ ማለት ነው። ጌታ ሲናገር በዚህ መንፈስ ነው የተናገረው። ይህን መንፈስ በትክክል አድሬስ አድርገን እንናገራለን። ስለዚህ በሕይወት ያሉ የቤተ ክርስቲያን መሪዎች፣ የመንጋው ጠባቂዎች ነን የሚሉ ሰዎች ሙታን መሆናቸውን አስረግጠን በእግዚአብሔር ቃል እንናገራለን። ስለዚህ ኢትዮጵያውያን ከሙታን መንፈስ ወጥታችሁ ወደ ሕያውነት እንድትለወጡ ወደ ክርስቶስ ኢየሱስ እንድትመጡ መልእክታችን እናስተላልፋለን። የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል ይልና ርዕሱም መቼ ነው የሚለው? አሁን ነው። የሚሰሙትም ደግሞ በሕይወት ይኖራሉ ይላል። የመስሚያ ጊዜው መቼ ነው? በሕይወት እያላችሁ ስሙ። ጳጳሳት፣ ካህናት፣ ሊቃውንት፣ ማሕሌት የምትቆሙ በተለያየ ማዕረግ ቤተ ክርስቲያን ቀጥራ ያስቀመጠቻችሁ የትኛውም ስፍራ ዓለም ያላችሁ ኦርቶዶክሳውያን ሊቃውንት አሁን በሕይወት እያላችሁ የእግዚአብሔርን ልጅ ቃል በመስማት በሕይወት እንድትኖሩ እድሉ አሁን ነው። ሞት ሳይመጣ ሞት ሳይቀድማችሁ ወደ መቃብር ሳትወርዱ ሳትገነዙ በፍጹም መቃብር ውስጥ ሳትገቡ ኢየሱስ ክርስቶስን ጌታ ብላችሁ ሊቃውንቱ ጌታ ማለት አለበት አይልም እኮ ቢሞት የኢትዮጵያ ቤተክርስቲያን ሊቃውንት ኢየሱስ ጌታ ነው ማለት ይተናነቃቸዋል። እኛ ደግሞ እያልን ያለነው ኢየሱስ ጌታ ነው በሉ ነው። ምክንያቱም መጽሐፉ ይናገራል አይደል? ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል እንዳይችል አስታውቃችኋለሁ ይላል ጳውሎስ። አየ መንፈስ ቅዱስ ስለሌላቸው ኢየሱስ ጌታ ነው ማለት አይችሉም። ተናንቋቸው ያለው አንገታቸው ላይ ጉሮሯቸው ላይ የቆመባቸውን ጅኒ እየመታን ጉሮሯቸው ተከፍቶ ኢየሱስ ጌታ ነው ይላሉ አንድ ቀን። ስለዚህ እናፈርሳለን፣ ደግሞ እንሰራለን፣ እንገነባለን፣ እናነጻለን። ኢትዮጵያ ቤተክርስቲያን በወንጌል ታድሳ ክርስቶስን በሚመስል ሕይወት ምዕመናን የፍቅርን ወንጌል ተከትለው በእውነትም እንደ ኢትዮጵያዊነታቸው ክርስቶስን ገልጠው ማሳየት እንዲችሉ ጥረት እናደርጋለን። ስለዚህ ከሞት ወደ ሕይወት መሸጋገሪያው መንገድ ክርስቶስ እንጂ ድንግል ማርያም አይደለችም በማለት መልእክቴን እቋጫለሁ። መላ ኢትዮጵያውያን ኦርቶዶክሳውያን የምታዳምጡን ቅዱሳን እህት ወንድሞቻችንም ይህንን መልእክት ጸጥ ብላችሁ በጽሞና አዳምጣችሁ ለተተኪው ትውልድ ለመጻኢው ትውልድ መልእክቱን ሸር በማድረግ መልእክታችንን እንድታደርሱልን በጌታ ፍቅር እንጠይቃለን። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። እሺ፣ አመሰግናለሁኝ። ያው መርጌታ መልአክ ሙት ስላለ መጽሐፉ ይላል እንደዚያ ስለሚል ነው። ሙታናቸው እንዲቀብሩ ሙታን ተዋቸው ይላል አይደል? ስለዚህ ትክክል ነው። ምናልባት ሰዎች እንዴት እንደዚህ ሊል ይችላል ብለው እንዳያስቡ፣ ሰው በክርስቶስ ካልሆነ ሙት ነው። ይህንን መረዳት አለበት ማለት ነው። እንግዲህ ይህንን ትምህርት ስናጠቃልለው ገድሉ ያለውን
ድርሳኑ ያለውን ታምሩ ያለውን ሊቃውንቱ ያሉትን ሁሉ ሰምተናል እና አንዳንድ ሀሳቦችን ማንሳት ፈልጌ ነው። የመጀመሪያው ነገር የጌታችን የኢየሱስ ክርስቶስ እናት ቅድስት ማርያም ጌታችን ኢየሱስ ክርስቶስ ሲነሳ ያየች ነች። መቃብር አትሄድም። መቃብር ላይ የምትወስድበት ምንም አይነት ምክንያት የላትም እና ሲነሳ ያየች፣ ሲያርግ ያየች፣ መንፈስ ቅዱስ ሲወርድ ያየች ነች። ስለዚህ የትንሣኤው ምንድነች ማለት ነው? ምስክር ነች። እንዲያውም የሚገርማችሁ ነገር እዚህ ሉቃስ ወንጌል ምዕራፍ 24 ቁጥር 8 እና 9 ላይ ሄዳችሁ ስታነቡ ወደ መቃብሩ ሂደው መቃብሩ ባዶ ሆኖ ካገኙ ሴቶች ጋር ማን ነበር አብሮ? የኢየሱስ እናት ማርያም ነበረች። ክፍሉ እንደዚህ ይላል። ይህንም ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ይላል። የያዕቆብ እናት ማለት እሷ ነች። የያዕቆብ እናት ማርያም እሷ ነች። ምክንያቱም የታላቁ የያዕቆብና የዮሳ እናት እያለ ብዙ ጊዜ መጽሐፍ ቅዱስ ይጠቅሳታልና ከዚህ የተነሳ የትንሣኤው ምስክር ነች። ሲነሳ ያየች ነች እና አንድ ነገር እንደው የኢትዮጵያ ሕዝብ ወደ መቃብር ማርያምን አትውሰዷት ለማለት ነው። ወደ መቃብር አትውሰዷት፣ አትጎትቷት። እሷ የትንሣኤው ምስክር ነች። ከዚህም በተጨማሪ ደግሞ እሷ ራሱ አምና የዳነች ነች። ሁልጊዜ የምንጠቅሰው ሉቃስ ምዕራፍ 1 ቁጥር 17 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴም ትላለች፣ ሐሴት ታደርጋለች ብላ የተናገረች ነች እና ከዚህ የተነሳ ማርያም በዚህ ታምር ውስጥ የለችም። እዚህ በተነበቡ ድርሳኖች ውስጥ የለችም። ሊቃውንቱ በሚያዘሙትም ነገር ማርያም የለችበትም እና ኢትዮጵያውያን የፈጠራችኋትን ማርያም በተለይ የኢትዮጵያ ሊቃውንት፣ የኢትዮጵያ መነኮሳት፣ በኢትዮጵያ ያላችሁ የቤተ ክርስቲያን ምሁራንን የምትሉ ሰዎች እናንተ የፈጠራችኋትን ማርያም ከዚህ ሕዝብ ላይ ማስወገድ አለባችሁ። እውነት ይሄ እኔ መልእክቴ ነው። በእውነት ከዚህ ሕዝብ ላይ ይችን ማርያም ማስወገድ አለባችሁ። የጌታችን የኢየሱስ እናት ማርያም ግን እዚህ ውስጥ የለችም። አንዳንድ ሰዎች ለማርያም ስናወራ እንደምንጠላ እንዳያስቡ ነው። እኛ ማርያምን አንጠላም። ለማርያም የተሰጣት ነገር ትክክል አይደለም፣ እሷ የለችበትም እያልን ያለ ነው እና ይህንን እንድትገነዘቡ ነው። ሌላ ሁለተኛው ሐሳቤ ስለ መዳን መጽሐፍ በግልጽ ነግሮናል። በግልጽ የነገረን ምን ብሎ ነግሮናል? ጸጋው በእምነት አድኗቸዋል አይደለ? ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ነው የሚለው። ስለዚህ መዳን በእግዚአብሔር ተሰርቶ ቅድም እንዳነሳ ነው በእግዚአብሔር ተሰርቶ በነፃ ለሰው የተሰጠ ነው። በእግዚአብሔር ጸጋ ለሰው የተደረገ ነው። ሰው የሚድነው ኢየሱስ ክርስቶስን በማመን እንጂ ሌላ ነገር በማድረግ አይደለም እና መጽሐፍ ይህንን በግልጽ ነው የሚነግረን። ኤፌሶን ምዕራፍ 2 ቁጥር 8 ላይ ይህንን በደንብ ይነግረናል። ጸጋው በእምነት አድኗቸዋል። የእግዚአብሔር ስጦታ ነው። ማንም እንዳይመካ ከእናንተ አይደለም ከስራ አይደለም ነው የሚለው። ስለዚህ ወገኖቼ መዳን ከፈለጋችሁ ወደ እግዚአብሔር መንግሥት መግባት ከፈለጋችሁ በጣም እግዚአብሔር ስራውን ሰርቶ ለእናንተ የሰጠው ጸጋ አለ። ይህንን ጸጋ በእምነት ተቀበሉ። ይህንን ጸጋ በትሕትና ተቀበሉ። ይህንን ጸጋ በየዋህነት ተቀበሉ። ይሄ ነው የሚያድናችሁ። ሐዋርያው ጳውሎስ በሌላ ቦታም ሲናገር ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ያ ጸጋ ማን ነው ከተባለ ክርስቶስ ነው። ሌላ የለም። ሌላ የመዳኛ መንገድ የለም እና አሁን የሰማችሁት አሁን ስናነበው የነበረው አሁን የምታዳምጡት የመዳኛ መንገድ ሳይሆን ሰውን ከእግዚአብሔር ጸጋ የሚያርቅ ነው። ሐዋርያው ጳውሎስ በገላትያ ምዕራፍ 1 ከቁጥር 8 እስከ 9 እንዳለው ምንድን ነው የሚለው ያ ክፍል? እናንተን በክርስቶስ ጸጋ ከጠራችሁ ከክርስቶስ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ ይላል። እርሱ ሌላ ወንጌል አይደለም ይላል። ምን ይላል ቀጥሎ? የሚያናውጧችሁ የክርስቶስ ወንጌል ሊያጣምሙ የሚወዱ ምን አሉ ነው የሚለው? አንዳንዶች አሉ እንጂ። አያችሁ፣ ሰዎች ምን ያደርጋሉ ማለት ነው? የክርስቶስን ወንጌል ሰውን እንዳያውቅ የክርስቶስን ወንጌል የሚያጣምሙ ሰዎች አሉ። የክርስቶስን ወንጌል የሚያጣምሙ ሰው እሱ ሰምቶ እንዳይድን ከእግዚአብሔር የጸጋ ወንጌል ሰው ፈቀቅ እንዲል ወደ መዳን እንዳይመጣ የሚያደርጉ አሉ። እና ጳውሎስ ይህንን ነግሮናል። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሄ ይለያል አይደለም? ስናነበው ሰምታችኋል፣ ስንናገር ሰምታችኋል። ይሄ ከተሰበከው ከክርስቶስ ወንጌል ይለያል። ማርያም መድኃኒት ነች ነው የሚለው። እሷን የፈጠራት እግዚአብሔር ለዓለም አዳኝ አድርጎ ነው የሚለው። ይህ ሰዎችን ከእግዚአብሔር የጸጋ ወንጌል የሚለይ ነው። ስለዚህ ይሄ ወንጌል የተረገመ ወንጌል ነው። የተረገመ ይሁንላል አይደለም? የተረገመ ወንጌል ነው። አስቀድመን እንዲህ ሁለተኛ እላለሁ ይልና ከተቀበላችሁት የሚለይ ወንጌል ከሰማይ መልአክ እንኳ ቢሆን ቢሰብክላችሁ አትቀበሉት፣ የተረገመ ይሁን ይላል። ስለዚህ ወገኖች ይህንን ወንጌል ስትቀበሉ ምን እየተቀበላችሁ ነው? የተረገመ ወንጌል እየተቀበላችሁ ነው። ከክርስቶስ የማዳን ወንጌል
እየተለያችሁ ነው ያላችሁ። ስለዚህ ወደ ክርስቶስ የማዳን ወንጌል የጸጋ ወንጌል መምጣት አለባችሁ። እግዚአብሔር ይወዳችኋል። እኔ አንድ ነገር ልንገራችሁ። ሁልጊዜ የኢትዮጵያ ሕዝብ የኢትዮጵያ ቤተክርስቲያን የእግዚአብሔርን ፍቅር እንዳታውቁ ሸፍናባችኋለች፣ ጋርዳቸዋለች። ማርያምን ርሩህ ማርያምን ቸር አድርገው እግዚአብሔርን ግን ጨካኝ አድርገው አስቀምጠውታል። እግዚአብሔር ግን ይወዳቸዋል። እግዚአብሔር ቸር አምላክ ነው። ጳውሎስ በኤፌሶን ምዕራፍ 2 ቁጥር 4 ላይ ነገር ግን ይላል እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን እንኳን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናቸዋል ነው የሚለው። ክብር ለእግዚአብሔር ይሁን። እግዚአብሔር በምሕረቱ ምን ስለሆነ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ይላችሁ እግዚአብሔር ነው የሚወደን። በምሕረቱ ባለጸጋ እግዚአብሔር ነው። ስለዚህ ከዚህ በምሕረቱ ባለጸጋ ከሆነ አምላክ በፍቅሩ ባለጸጋ ከሆነ አምላክ አትራቁ፣ ወደ ጌታ ወደ ኢየሱስ ክርስቶስ ነው የምንላቸው። ተሐድሶ እያወራ ያለው ይህንን ነው። በቃ ወደሚወዳችሁ አምላክ ነው። ከስተት ትምህርት ራሳችሁን ጠብቁ ወይም ራሳችሁን ነፃ አውጡ እና የክርስቶስ ሁኑ። ቤተ ክርስቲያን የክርስቶስ ትሁን። እናንተ ሊቃውንቱ ክርስቶስን አገልግሉ። በተሳሳተ ትምህርት ጊዜያችሁም ዘመናችሁም አልፎ ሕይወታችሁም አይጥፋ ነው እያልን ያለ ነው። ስለዚህ ተሐድሶ ያስፈልጋታል ቤተ ክርስቲያን ስንል ይህ የስተት ትምህርት በሙሉ ይወገድና የክርስቶስ ወንጌል ወደ ቤተ ክርስቲያን ይግባ እያልን ያለ ነው እና ይህንን ሰምታችሁ ወደ ክርስቶስ ወንጌል እንድትመጡ እንጋብዛችኋለን። ጌታ ይባርካችሁ። ጸጋ ከእናንተ ጋር ይሁን። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ከቁጥር 13 ጀምሬ ያነባለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም፣ ምንም ብሆን ይሄን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከምዕመናን ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረቱን አገኘ። ምናልባት ይህን ቃል ብዙ ጊዜ ደጋግመን እንለዋለን። እንግዲህ ከዚህ ክፍል ላይ እንዳየነው አስቀድሞ ተሳዳቢና አሳዳጅ አንገላችም። ይህ ሰውዬ ሃይማኖተኛ ነው፣ በጥቅሉ ፈሪሳዊ ነው። አይደለም? ፈሪሳዊ ነው ጳውሎስ በወቅቱ ይህንን ሐሳብ የተናገረው በፈሪሳዊነቱ ባደረገው ስራ የነበረውን የእሱን አመፅ፣ ሰዎችን የሚያንገላታ ቤተክርስቲያንን የሚያሳድድ የነበረ ሰው እንደሆነ መጽሐፍ ቅዱሳችን በደንብ ይነግረናል። ስለዚህ ይህንን ብሆንም ይልና ይህንን አደረገልኝ፣ ነገር ግን ሳላውቅ ባለማመን፣ በጣም የሚገርም ስላደረግሁት ምሕረትን አገኘሁ ይላል። አያችሁ፣ ሳላውቅ ባለማመን። አሁን ብዙ ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ያላችሁ አባቶች እኔ ይህንን ቃል እንዴት እንደማትገነዘቡት አላውቅ። ምናልባት የሃይማኖት መሪ መሆን ይችላል። መጽሐፍ ተምሮ መጽሐፍ አንድምታ መጽሐፍ የብሉይና የአዲስ ኪዳን አንድምታ መጽሐፍ ተንታኝ ሆኖ እንዲሁም ባሕታዊ ሆኖ ጳጳሶ ቤተክርስቲያንን ማስተዳደር እችላለሁ ይላል። ችግር የለው። ነገር ግን ይህንን ሁሉ ስታዩት ጳውሎስ ምሁር ነው፣ የተማረ ነው፣ ሕግ ያውቃል ጠንቅቆ። እንዲሁም ደግሞ በእግዚአብሔር ቤት ስላለው ስለ ሕጉ፣ ስለ እግዚአብሔር ቤት፣ ስለ ኪዳኑ በደንብ አድርጎ ቀናተኛ የሆነ ሰው ነው፣ የተማረ ሰው ነው። ግን ምሕረት ያላገኘ፣ ኢየሱስ ክርስቶስ ለምን እንደመጣ ያላወቀ፣ ኢየሱስ ክርስቶስን እንደ ሌሎች አይሁድና እንደ ሌሎች ፈሪሳውያንና ጸሐፍት መምህራን ዝም ብሎ የሞት አድርጎ የሚቆጥር ሰው እንደነበረ ይታወቃል። ይህንን ግን ባለማወቅ ነው። ስለዚህ ኢየሱስ ክርስቶስን ባያውቅም እንኳ ሳያውቅ ስላደረገው ኃጢአት ግን ምሕረትን አገኘው። በማን? በኢየሱስ ክርስቶስ። እዚሁ ላይ የጌታንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ አበዛ ይልና ኃጢአተኞችን ሊያድን
ማን ነው ማርያምን ኃጢአተኛ ታድናለች ያለ? የትኛውን ድምፅ ሰምተህ ነው? ከማን ነው የሰማው? ከእግዚአብሔር አይደለም። ከእግዚአብሔርማ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ነው የሚል የእግዚአብሔር ድምፅ ይሄ ነው የሚለው ቃል የታመነና ሁሉ እንዲቀበሉት ነው። ማን ነው ማርያምን ወታስተስሪ ኃጢአተ ሕዝብኪ ተበዋሃለኪ ብሎ የነገረ? የሕዝብሽን ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ ያልከውን ቃል እኮ ይህ አፈረሰብህ። ክርስቶስ ኢየሱስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነበርኩኝ። ስለዚህ እኔን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ። ስለዚህ እኔንና ሌሎችንም ጨምሮ ይህንን ቃል ሊቀበሉ ያስፈልጋል ይላል ቁጥር 16 ላይ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ምንን ለማግኘት? ኦ መድኃኒተ ኩሉ ዓለም ለሕይወት ዘለዓለም ማርያም። ማን ነው ይህን ድምፅ የነገራቸው? ዲያብሎ፣ አጋንንት፣ መናፍስት፣ ሰይጣንና መላእክቶቹ የሚያራምዱት የክርስቶስ ትምህርት ቅድም መርጌታ እንዳለ የክርስቶስ ትምህርት እንዳይነገር፣ ሰዎች እንዳይቀበሉት፣ እንዳያምኑት፣ የዘላለምን ሕይወት እንዳያገኙ ቦቱ ሕይወት ወሕይወት ብርሃኑ ለዓለመ በእርሱ ሕይወት ነበረች የተባለውን ሕይወት አንቺ ነሽ ብለህ የምታስተምር ከማን ሰምተህ ነው? ሊቁ ዚቁ እንዲሁም ደግሞ ታምሩ። እኔ በጣም ይገርመኛል። ከየት አመጡት? ደራሲያኑ ይህንን መጽሐፍ ዋቢ ካላደረጉ መጽሐፍ ቅዱስን ከማን ዋቢ አድርገው ነው? የማንን ጽሑፍ ነው ዋቢ ያደረጉ? እና ይህ ድምፅ ከአጋንንት የመጣ እንደሱም እንዳሉት ድምፅ አራዊትን ታግሰው ጽናሕ ረሃብን ምናምን ታግሰው ዳዋጥሰው ከተባሉ ጫካ ውስጥ ድምፅ ሰምተው የተሳሳተ ድምፅ ሰምተው የመጡ ሰዎች የጻፉት ጽሑፍ ነው። ጌታ ግን እንዲህ ነው የሚለው፣ በጎቼ ድምፄን ይሰማሉ ነው። ድምፄን ይሰማሉ፣ ሰምተውም ደግሞ ይከተሉኛል። ከተከተልከው ጌታን ነው። ጌታን ከተከተልክ ማርያምን አትከተልም። ጌታን ከተከተልክ ሚካኤልን አትከተልም። ጌታን ከተከተልክ ገብርኤልን አትከተልም። የተክለ ሃይማኖት ድምፅ አልባውንም የሞተውን መንፈስ አትከተልም። ጌታን ከተከተልክ አርሴማን አትከተልም። አርሴማ ድምፅ የላትም፣ አትታወቅም። እኔ ቅድም ስሜ ልጆቻቸውን ስማቸውን በእኔ ስም ያወጡ ገብረ ማርያምና ወለተ ማርያም ስለተባሉ እነዚህ ሰዎች መንግሥተ ሰማያት ይገባሉ። የለም የማርያም አለ ወለተ አርሴማስ እንዴ? አርሴማ ማለች እኮ አርሴማ አይደል? አሁን ልጆች ሁሉ እንዳል በየትምህርት ቤቱ አርሱ አርሴማ ነው። በጌታ በኢየሱስ ስም ልለምናችሁ የኢትዮጵያ ሕዝቦች ሆይ እግዚአብሔር ይወዳችኋል። ለእናንተ ወንጌልን እንድንመሰክር ይህን ሕያውን ቃል ልንመሰክርላችሁ እግዚአብሔር እኛን ጠርቶን አድኖ ለእናንተ ምስክር እንድንሆን አድርጎ አቁሞን። ብትጠሉንም እኛ እንወዳችኋለን፣ ብትገፉንም እኛ ግን ወደ እናንተ እንቀርባለን፣ ብታሳድዱንም እኛ እንመርቃችኋለን። ወደ እግዚአብሔር ወደ ፍቅሩ ልጅ መንግሥት እንድትፈልሱ ትልቁ ጸሎታችንና ምኞታችን። ብዙ እናቶቻችንና አባቶቻችን ይህን እውነት ሳይሰሙ ቅድም እንደተባለው ሙታን የእግዚአብሔርን ቃል የሚሰሙበት የተባሉ ሳይሰሙ የሚነግራቸው አጠው እንዲሁ ዝም ብለው የሞቱ አሉ። እንደነሱ እንዳትሞቱ በጌታ ፍቅር እንለምናችኋለን። ወደ ጌታ ኑ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን፣ አሜን። የዛሬውን ፕሮግራማችን በእግዚአብሔር ቃል መሰረት በዚሁ እንቋጫለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንልን። ስለዚህ ይህንን ቪዲዮ የምትከታተሉ ሰዎች ይህንን መልእክት ለብዙዎች እንዲደርስ እንደተለመደው ሁሉ አዲስ የምትገቡ ሰዎች ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንድታደርሱ በጌታ ፍቅር እንለምናችኋለን። እንዲሁም ይህንን መልእክት ዋናውን እየቆራረጣችሁ በቲክቶክም በፌስቡክም በተለያዩ ማህበራዊ ሚዲያዎች እንድትለቁት በጌታ ፍቅር እያሳሰብን አፍላገ ሕይወት ሚዲያን ለመደገፍ በፋይናንስም
እንዲሁም ደግሞ አብሮ በጸሎትም እንዲሁም አብሮ በመማርም አብራችሁ የምትሆኑ ሰዎች ወይም አብራችሁ እግዚአብሔርን እናገለግላለን የምትሉ ሰዎች ሁሉ እንግዲህ ከታች ባለው አድራሻችን እያገኛችሁ አብረን ማገልገል እንችላለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወንድሞች ከዚህ ያላችሁ እግዚአብሔር ይባርካችሁ። ጸጋ እግዚአብሔር ይብዛላችሁ። የዛሬውን ፕሮግራማችንን በዚሁ እንቋጫለን። በሌላ ጊዜ በሌላ ትምህርት በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እስከዛው ድረስ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።